ገባው በቃ አባቱ አቤት ጫማክ ተፈቷል ምን ስልኩን ላስቀምጥ ወይ ላፕቶፑን ላስቀምጥ ሁለቱም ውድ ናቸው እሰራው እንጂ ይጥላል እኮ አይ አምጣል ያዝልን እንደው አይ ተቸገርክ እኔ ዝላለው እሰራው አለማመን እኮ አይደለም ለጥንቃቄ ነው በዚህ ሰዓት እኮ ብዙ ሰው ይታመናል የኑሮ ሁኔታ ነው እንጂ ምን ይባላል ሰላም ና እንብላ እኔ ግን እኮ አዝዣለሁ አረ ችግር የለውም ያንተ እስኪመጣ ድረስ የኔን እንብላ አለ እሺ ይኸውልህ በላ እሺ አራስ ተናጋጭ አፍጥኑት እንጂ አቆዩት እኮ ምንም እየመጣ ነው It's finished ደረሰ አመሰግናለሁ ና ጠጣኝ ደርሷል እሺ ሻይና ዘስከው አው ሻይና ማንኪያ ጨመር ማንኪያ ጨመር ወይ መስዑድ አቤት ጋሺ የቤት ክራይክ አረ ጋሺ ስላላገኘው ነው እንጂ እኮ ከፍሎታለሁ ምንም ችግር የለው ወይኔ ጉድ ፈላ 50 ብር አልሰጥም ያለውን በጩቤ ከገደሉት ነው የ7 ወር የቤት ክራይ ያለብኝ ይበላቱኛል ቆይ አስጨርሰኝ የ7 ወሩም የቤት ክራይክ ተከፍሉላል አረ ጋሺ አይቀልዱ እንጂ አዎ የምሬን ነው እንደውም የተወሰነች ብር የቀረች ስላለ የተላከለ እንኳ እቺን ያዛት እቺን አረ ጋሺ እሺ yes ባጃጅ የት ነሽ እዚህ ቄራ ነኝ ቄራ 50 ብር ገብቷል ብር ያለኝም እና በነፃ ልገባ ነው እንዴ አረ አባቱ ተባበረኛ እሺ አንዴ በጥፊ ልበልና ትገባለህ እሺ ምታኝ በዚህም ድገመኝ አሁን ግባ አጎቴ ና ያንተም ተከፍሏል እና ግባ እንዴ ምንድነው የምትጨፍረው ይኸውልህ የ200 ሺህ ብር ሰዓት ጠፍቶ እኮ ነው አቀልዳ አባቴ ሰጠኝ 200 ሺህ ብር የሰዓት ስጦታ ነው ይኸውልህ ካገኘው 100 ሺህ ብሩን እሰጥሃለሁ አገኘው በዚህ ደውልልኝ እንካ ዋው አመሰግናለሁ ሰዓቱን ስላገኘሽልኝ የምን ሰዓቱ የኔ ነው ጠፍቶብኝ ነው ክፍያ ፈልጋለሁ እሺ ሰጥሻለሁ ይኸው እንኪ ይሄማ ይበቃ ሰዓቱ እኮ ውድ ነው የሚመስለው እቺ ልጅ አትፋታም እንዴ ሰዓቱ ብዙ የሚያወጣ ይመስላል እንዴ ኪስስ እቺ ብቻ ነች ያለች አምጣው ይሄው ውሰጂ ይቅርታ የደወሉት ቁጥር አይታወቅም አቤት ምን ልታዘዝ ያቺ የተለመደችዋን አንድ ጁስ ይዘልኝ ነው እርጥብ እንዲሆን ነው የምትፈልገው እና ታዲያ ደረቃለ እንዴ እሺ በቃ ይቅርታ አመጣለሁ መጀመሪያው አዲስ ፊት ነው አልተመቸኝም ማነክ ናጠጣው ምን ነው ችግር አለ ናጠጣው አልኳ ናጠጣው ምን ነው ጁዙ ላይ ችግር አለ እንዴ ናጠጣው አልኳ ና ምን ነው ማናጀሩን ልጥራ ናጠጣው እሺ በቃ ጠጣዋለሁ እንዴ ስትሮስ በምን ልጠጣ እኮ እኔስ በምን ልጠጣ ስትሮስ ወይ ይቅርታ ሰላም ይቅርታ አንዴ ለሻይ ልወጣ ስለሆነ ትንሽ ቆይተና እሺ እዚሁ እየጠጣን እናወራታለን አይ በቃ ለምሳሌ ልወጣ ነው አሁን አይደለ እንዴ ከምሳ መጣኸው እሱ ታዲያ ከ30 ደቂቃ በፊት ነው በየ30 ደቂቃ ውስጥ ነው እንዴ ምሳ የምትበሉት ለምን አንደኛችሁም በደንብ በልተመተ እዚሁ አታመነዥገው ኧረ ምን አይነት አድርቅ ነው በእናታችሁ እሺ 10 ደቂቃ ጠብቀኝ አሁን ጨርስላለሁ 10 ደቂቃ ይሄማ ወጋችንም አይፈቅድም አንድ ወር አመላልሱኝ እንጂ አረ ትለይብኛለህ አንዴ ማንደያሽን ዳውን አድርጊውና ነይ ምን ፈለጉ ደግሞ ወጤ እንዳያርብኝ አንቺ ከወጥ ውጪ ምን ታውቂያለሽ እኔ አንቺ ባልማ ቴክኖሎጂ ነው ማሳይ ነይ ምንድነው ደግሞ ስልክሽን ይዘሻላ ሄ ጂሚ ሰላም መስዑድ ምን ልርዳ ማናት ጂሚ አይ አለማወቅ ጂሚ ኤአይ ናት እሺ
መጣት ደግሞ አንተ ወጠጤ አረጋሽ ደግሞ ና ወዴት ነው የምትሄዱ? ና አረጋሽ ደግሞ ምንድነው የምትጨቃጩ? ምንድነው የምታሳዩ? ሎጂያኖ ድሮም ያልተማረ ሰው አሁን ተመልከቺ። ሃይ ጂሚ እባክሽን ለሚስቴ ደውዪ። ለየትኛዋ ሚስትህ ልደውልልህ? እኔ ያልኩሽ ሚስቴ ጋር ደውዪ ነው። እኔም እኮ የጠየቅኩ ከአራቱ ሚስቶችህ ለየትኛዋ ልደውልልህ? ኧረ ተይ በእናትሽ ከራም የታለ የሱማሌው ልጅ የታለ የዶራ ጥምቻ የሳልመራው ኢትዮጵያ እንታ የሱማሌ ሰውዬ እየፈለገ ነው። መደባደብ ፈልጋላ? አመረሩ እንደ ሰውዬ ቀዳቀ መጥቷል እኮ የምሬ ነው። ደሞና በምግብ እንዳይሸውድ እሺ። አረ እኔ ቀልዴን ነው የሰውዬ አመረሩ ቀዳቀ። አንተ እዚህ ምን እየሰራ ነው? እየተደበቅኩ ነው። የሱማሌ ልጅ መጣ አላልከኝ? የሱማ ሄዷል እኮ እንደዛ እንዳልጎረክ የጠፍተ ነው። ሄደ እንዴ? አቤት ምን ፈልገህ ነው? ወተት አለ? ወተት በዚህ ሰዓት? ሌላ ጊዜ 12 ሰዓት አይደል እንዴ የምትመጣው? ኧረ እኔ ቾክላለሁ። ይኸውልህ ወተት አላቢው ስለሌለ በኋላ ና እሺ። ወተት የሚያልበው ሰውዬ ነው የለም የምትለኝ? ችግር የለውም እኔ ጋር ምርጥ ሀሳብ አለ። ምን? ጥጃዋን እንልቀቃትና ወተቱን ጠብታ እንደጨረሰች እንይዛትና እንጨምቃታለን። ምን? ተወንዶም ጭርት በጭርት ነው የሚያደርገን። ምንድነው የምትቀባጥረው? በኋላ ና አልኩ በኋላ ና። እኔማ ለዚህ አይደለም የመጣሁት። በኋላ ወተቱን ስትሰጡን ወተቱን ለብቻ ውሃውን ለብቻ ስጡን። እኛው ቤት ውስጥ እንቀላቅለዋለን። እኛ ውሃ መቀላቀል ትተናል። እሱማ ወተት ላይ ውሃ መጨመር ትታችኋል። ውሃው ላይ ነው እንጂ ትንሽ ወተት ጠብ የምታደርጉት። እንዴ አማር ናግባ መስል አንተ ልጅ ግን ታዝቤያለሁ። ልክ ልሻለኝ ስል ትመጣለህ። ኧረ አልተሻለም። ከስታል እኮ ከመክሳት የተነሳ ኮፍያ ብታረግ እኮ ባለዣንጥላው ምስማር ነው የሚመስለው። ስድብ መሆኑ ነው። እንካ አረ እንዴ አረ ጠጣው እኮ አይደለም ያልኩ፣ ክፈትልኝ እኮ ነው ያልኩ። ማለት ለራስ ነው ያመጣው። እና በዚህ ኑሮ ውድነት ከራሴ አልፌ ለሰው ልግዛ። ይሄንንም ይዤ የመጣሁት ባዶይ ስለማይገባ እንጂ ለራሴ ነው ይዤ። ተው ግን አንተ የታመምክ ሰዓት ያኔ ጁዝ ይዤ ላልመጣው። እሱማ እውነትህን ነው፣ ይዘህልኝ መተህ ነበር። መልሰው ወሰድክብኝ እንጂ። እና ታዲያ እሱን ካልወሰድኩኝ ሌላ ታማሚ በምን ልጠይቅ ነው? እኔም እኮ የገዛሁት ለተጠማ ሰው ልሰጥ ነው። ለማ? ለሆዴ ነዋ። ጋሼ እኔ ቤት ኪራይ መሮኛል። በቃ እኔ ኢትዮጵያ ለቅቄ ልወጣ ነው። ኢትዮጵያ ውስጥ ቤት ኪራይ መክፈል ያልቻልከው የት ሀገር ሄደህ ልትከፍል ነው? የቤት ኪራይም ስላልቻልኩት ልሰደድ ነው። በቃ እንደዛ ከሆነማ ብር ጨምረህ ሂድ። ለምን ጋሼ? ከትንሽ ጊዜ በኋላ ኢትዮጵያ ሀብታም ሆኗ ስለማይቀር ከዛ ወደዚህ የምትሰደድበት ያስፈልጋል ብዬ ነው። ጋሼ አያስቁሙኝ፣ ወስኛለሁ። ተው፣ ኢትዮጵያ ከትንሽ ጊዜ በኋላ ሀብታም ነው የምትሆነው። በዚህ በኩል ጋዙን፣ በዚህ በኩል አባይ ግድባችንን ልናስመርቅ ነው። የኔን ችግር መች ተረዳኸው? ያንተን ችግር ከኢትዮጵያ በላይ ማን ተረዳው? የቤት ኪራይን 3 ወር ቆይቶ የሚቀበል የት ሀገር አለና ነው? ጋሼ ደህና ይሁኑ፣ እኔ ወስኛለሁ። ቻው በቃ። አይ ያንተ ነገር ግራ ግብት ነው ያለኝ። አይ ጋሼ እኔ እንደሚሄድ አይፈልጉማ። አይ እኔማ ግራ ግብት ያለኝ አንተ እኮ አታፍርም ተመለሰ ትመጣለህ ብዬ ነው።